ያልኩት ምክንያቱም ቃልም እግዚአብሔር ስለተባለ እንዴ አንድ አምላክ አብ አለ ተባለ እኮ አንድ እግዚአብሔር አለ። ዘዳግም 6:4 ላይ ምን አለ? እስራኤሎች ስማ ጌታ አምላክ እግዚአብሔር አንድ እግዚአብሔር ነው አለ አይደለ? አንድ እግዚአብሔር አለ። ቃልም እግዚአብሔር ነው ተብሏል። አይመለከተኝም ይባል ምን አገባኝ? እና ታዲያ አንተ የጠቀስከው ቃልን ቢሆን እኮ ምን አገባኝ? ሁለት እግዚአብሔር አለ ብለህ ታምናለህ አንተ? ኖ አንተ የጠቀስከው ለአብ እግዚአብሔር ሲል ለአብ ልትል ነው። ገብቶ ሁለት እግዚአብሔር አለ ወይ? ወልድም እግዚአብሔር ነው አብም እግዚአብሔር ነው አለ። ሁለት እግዚአብሔር እሱ ስለ ትሪኒቲ ስትመጣ ለብቻ እናወራለን። አሁን የኛ ጥያቄ አሁን አብ ብለህ ለምን ትገባለህ ታዲያ? ወደ ትሪኒቲ የገባው እኮ አንተ ነህ። እኔ አልገባሁም። ሙከሚል እየቆ አንድ ብቻ ስለምን እየረበሽከ ነው? ወላሂ እየረበሽከ ነው። ይኸውልህ ማስረጃ ስለምን ደግሞ ወድጃለሁ። ቆይ ወድጃለሁ። ቆይ ይኸውልህ ስትል አብን ብቻ የሚያሳይ አይደለም። እግዚአብሔር ስትል ቃልንም ሊያሳይ ይችላል። ስለዚህ የትኛውን ነው እየጠቀስክ ያለው? አብ እግዚአብሔር በባይብል ላይ እግዚአብሔር አብ ተብሎ 13 ጊዜ ተጠቅሷል። ወልድ እግዚአብሔር የተባለበትን ማስረጃ ወልድ እግዚአብሔር የሚል ቃል በቃል የተጻፈበትን አንድ ጥቅስ ብቻ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ስጠኝ። ወልድ ቃል እግዚአብሔር ነው ተብሏል። ወልድ እግዚአብሔር የሚል ነገር ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ መጽሐፍ ቅዱስ ላይ ቃል ማለት ወልድ ነው። እኔ አይደለም። ቆይ ብራዘር አንዴ ያወራሁትን ነገር በደንብ አዳምጥ። እግዚአብሔር አብ የሚል ነገር ባይብል ላይ 13 ጊዜ ተጠቅሷል። እግዚአብሔር አብ የሚል ቃል በቃል ቃልም ደግሞ እግዚአብሔር ተብሏል። እግዚአብሔር ወልድ የሚል ነገር ቃል በቃል አለ ባይብል ላይ አንድ ጥቅስ ብቻ አንድ። አሁን እኮ የተጠየቀው እኮ የኢየሱስ ክርስቶስ አባት ነው ወይ አልኩ። አዎ ለኢየሱስ ክርስቶስ አባቱ ነው እግዚአብሔር። የኢየሱስ ክርስቶስ ቁርአን ኢየሱስ ክርስቶስ አባት አለው ይላል ወይ? ቁርአን እያወራን አይደለም። አኮርዲንግ ቱ ባይብል እኮ ሙስሊም ነው አላልክም እንዴ? ታዲያ እንዴት እንደሆነ አሳይሃለሁ። አሁን አዳምጠኝ እኮ ኢየሱስ ክርስቶስ አባት አለው ወይስ የለውም? አዳምጠኝ። እንደ ባይብሉ አምላክ አባት ይባላል። እንደ ባይብሉ እንደ ቁርአን አይባልም። ነገር ግን አይ ስለ ባይብል ትርጉም እኛ ነው የምንጠይቀው እንጂ አንተ ልትረጉም አትችልም። ተመልከቱ፣ ይጠይቀኛል። መለስ ሲል ደግሞ ገብቶ ኢንተራክት ያደርጋል። የእኛ ጥያቄ ኢየሱስ አባት አለው ወይስ የለውም? እንደ ባይብሉ ሙከሚል ኦብዘርቭ ደግሞ 2 ደቂቃ ታወራለህ፣ ወይም በደቂቃ ያዙና በደቂቃ ተነጋገሩ። በደቂቃ እሺ፣ ቀጥል። እሺ ቴንክ ዩ አመሰግናለሁ። ምንድነው የጠየቀኝ? አዳም የእግዚአብሔር ልጅ ለመሆኑ ማስረጃ ስጠኝ አለኝ። ሉቃስ ወንጌል ምዕራፍ 3 አንቀጽ 38 ላይ የማላልኤል ልጅ፣ የቃየን ልጅ፣ የሄኖስ ልጅ፣ የሴት ልጅ የአዳም ልጅ አለና ከዛ ደግሞ የእግዚአብሔር ልጅ አለ። አዳምን የእግዚአብሔር ልጅ ብሎ ይናገራል ማለት ነው። ስለዚህ ኢዮብ 38 ላይም ስትመለከቱት መላእክት የእግዚአብሔር ልጅ ተብሏል። ራሱ እግዚአብሔር ራሱ ማን ነበረ? መዝሙረ ዳዊት ምዕራፍ 82 አንቀጽ 6 ላይ ምን አለ? ሁላችሁም የልዑል ልጆች ናቸው አላቸው። ማንን? ነብያትን ማለት ነው። የልዑል ልጆች እንደውም አማልክት ሁላ ይላቸዋል። አማልክት ማለት የአምላክ ብዙ ቁጥር ነው፣ አምላክ ማለት ነው። እና እንደዛ ብሎ ይላቸዋል ማለት ነው። በዚህ መልኩ እንደዛ ይባላል። ነገር ግን አብ ሲባል በባይብል አብ ሲባል ምንጭ፣ ህይወት ሰጪ፣ ሁሉን አዝገኝ በማለት እንጂ አብ ይወልዳል ማለት አይደለም። እንደምናውቀው ዮሐንስ ወንጌል ምዕራፍ 4 አንቀጽ 24 ላይ እግዚአብሔር መንፈስ ነው የሚሰገድለትን በመንፈስ ነው ተብሏል። የሚወልድ አይደለም፣ አምላክ የሚወልድ አይደለም። አብ የተባለው አምላክ አብ የተባለበት ምክንያት ስለሚያዝገኝ ስለሚፈጥር ነው እንጂ ስለሚወልድ አይደለም። አምላክ ወላጂ አይደለም ራሱ ማለት ነው። ጾታም አልጨረስኩም። እሺ ስንት ደቂቃ ነው የሰጣችሁኝ? ሐሳቤን 2 ደቂቃ ነው ጨረስክ እኮ 2 ደቂቃ አወራሁ። ጨረስክ። ኦኬ በጣም ጥሩ እናመሰግናለን። ኢየሱስ ሙስሊም ነው ወይ ሲባል አዎ ሙስሊም ነው ለተባለበት ጥያቄ ምላሽ እየተሰጠ ነው። ምንድነው ለጥያቄው መልስ የተሰጠው? ዮሐንስ ወንጌል 5:26-30 ጀምሮ ማለት ነው። አውዱን ለማየት 26 ላይ መጣን። 26 ላይ ስንመጣ አብ በራሱ ህይወት እንዳለው እንዲሁ ለወልድ ሰጥቶታል ይላል። አብ የሚለው አባት ነው ስንል አባት ሲባል የማን አባት ነው? የኢየሱስ አባት ነው። ኦኬ ኢየሱስ አባት አለ ወይ ከተባለ አባት አለው። አባት ካለው ደግሞ ኢየሱስ ምንድን ነው ማለት? ልጅ ነው ማለት ነው። ስለዚህ ቁርአን ኢየሱስ ሙስሊም ከሆነ ወደ ቁርአን ነው የሚካሄደው። ስለዚህ ቁርአን
ኢየሱስ አባት አለው ብሎ ያስተምራል? ኢየሱስ ደግሞ ልጅ ነው ብሎ ያስተምራል? አያስተምርም። ስለዚህ ኢየሱስ ክርስቶስ ምን አይደለም? ሙስሊም አይደለም። ጨርሰናል። ሌላ ጥያቄ ካለ? ኦኬ። ስለ አባትና ልጅ አይደለም ርዕሳችን። እዛ ጋር ኦሳማ ያመጣው ጤክሱ 30 ላይ ያለው ነው። አሁን ግን ገና 26 ላይ ነው ያስቆምከኝ ራሱ ማለት ነው። 26 ላይ ሙስሊም የሚለው ቃል አስለመ፣ ታዘዘ፣ ተገዛ፣ አመለከ ከሚል ስሯ ቃል የመጣ ሲሆን አምላኪ ወይም ታዛዥ ማለት ነው። እጅግሩን ሁሉ ነገሩን ትእዛዙን ለአምላክ የሰጠ ፍቃዱን የሰጠ ሰው ሙስሊም ይባላል ራሱ ማለት ነው። ሰው በዛ ጤክስ መሰረት ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው አለ። ከራሴ አንዳች ላደርግ አይቻለኝም ብሎ ስለተናገረ የአካል ምንም ማድረግ የማይችል ለአምላኩ ታዛዥ ስለነበረ የአካል ሙስሊም ነው ብሎ ነው ኦሳማ ማስረጃ የመጣው። ስለዚህ ስለ አባትና ስለ ልጁም አልተወራም። አብ የሚለው ቃል ሚልክያስ 2:10 ላይ ለሁላችን አንድ አባት አለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን አለ። እዛ ጋር አሁን አንድ አምላክ ያለን አይደለም ወይ ብሎ ለሁላችን አንድ አባት ያለን አይደለም ብሎ ሲናገር ሁላችንም የወለደን አንድ አምላክ አለ ማለት ሳይሆን የሁላችንም ፈጣሪ አንድ ፈጣሪ መሆኑን ለማሳየት ነው። ስለዚህ አብ የሚለው ቃል ወይም ደግሞ አባት የሚለው ቃል እንደ ባይብሉ ሁሉን አስገኚ፣ ሁሉን ምንጭ፣ ሁሉን ፈጣሪ በሚል ይመጣል ማለት ነው። በዛ መልክና ልክ ከተረዳ ነው አምላካችንን አላህ ሱብሃነሁ ወተዓላ አልጨረስኩም፣ እባክህን ደቂቃ አለኝ። ደቂቃ እንኳን እየተመለከትክ አትግባ። ኦኬ ወደ ቁርአን ስንመጣ ደግሞ አምላካችን አላህ ሱብሃነሁ ወተዓላ አላህ አባት የሚለውን ቃሉን ራሱ ሊተራሊ እንጠቀመዋለን ወይ ሲባል ቃሉን አንጠቀመውም። ለምን ሲባል ሰዎቹ ከጊዜ በኋላ ኦንቶሎጂካሊ ስላደረጉት ያንን ቃል አምላካችን አላህ ሱብሃነሁ ወተዓላ አባት የሚለውን ቃል እንዳንጠቀም ከልክሎናል ማለት ነው። ነገር ግን አባት የሚለው ቅድም እንትን ላይ ሚልክያስ 2:10 ላይ ባየነው መሰረት የሁሉ ምንጭ የሁሉ ፈጣሪ አስገኝ በሚለው ከተረዳ ነው አምላካችን አላህ ሱብሃነሁ ወተዓላ ሱረቱ ዙመር ምዕራፍ 39 አንቀጽ 62 ላይ አላሁ ኻሊቁ ኩል ሸይ አላህ የነገራት ሁሉ ፈጣሪ ነው አለ። ስለዚህ አላህ የሰዎችን ህይወት የሚሰጥ ሁሉ ነገር ፈጣሪ ተንከባካቢ ስለሆነ ስለዚህ አስገኝ ምንጭ በሚል እንጠቀመዋለን ማለት ነው። ኦኬ እንጂ አባት የሚለውን ቃል በቃል እንጠቀመውም እንጂ ሐሳቡን ግን እንቀበለዋለን ማለት ነው። ምክንያቱም ባይብል ላይ እንደዛ ብሎ ስለሚናገር ማለት ነው። ምክንያቱም አባት የሚለውን ቃል የሁሉ ፈጣሪ የሁሉ ምንጭ አስገኝ በሚለው ስለሚመጣ ማለት ነው። ባጭሩ ይሄ ነው። እናመሰግናለን ወንድማችን። ተመልከቱ፣ ኢየሱስ ሙስሊም ነው ተብሎ ነው የተነሳ ነው። ኢየሱስ ሙስሊም ከሆነ አብ አባቱ ነው። ወልድ ከተባለ ልጅ ነው። አብ አባት፣ ኢየሱስ ልጅ ነው ብለን አስቀመጥን። በዮሐንስ ወንጌል ምዕራፍ 20 አካባቢ ስታነቡ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁና ሄደሽ ለወንድሞቼ ንገሪ የሚል ቃል አለ። አምላክ የሚለውን ለይቶ አባት የሚለውን ለይቶ ነው ያስቀመጠው። አምላክ ማለት አባት ማለት አምላክ ማለት አላስቀመጠም። ሁለቱን ለይቶ ነው ያስቀመጠው። ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ። አባቴ ሲል ልጅ መሆኑን ያሳያል። አምላክ ደግሞ አባት መሆኑን ያሳያል። ስለዚህ ምንድን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ደግሞ የኢየሱስ ክርስቶስ አባት ነው። ከዚህ የተነሳ መጽሐፍ ቅዱስን ሙስሊም እንዲፈስር አይፈቀድለትም። መጽሐፍ ቅዱስን ሙስሊም እንዲፈስር የተፈለገው ቁርአንን ነው እንጂ የሚፈስረው መጽሐፍ ቅዱስን እንዲፈስር ፈጽሞ አይፈቀድለትም። ከሃይማኖት አንጻር ለእኛ እንደ ስድብ ነው የሚቆጠረው። እኛን መጠየቅ ይችላል እንጂ እኔ አሁን ቁርአንን መጠየቅ እችላለሁ እንጂ እንዲፈሰር ቁርአንን መተንተን አልችልም። አይፈቀድም። እንደ ስድብ ነው። ልክ እንደዛው መጽሐፍ ቅዱስን ሊተነትን ሙከራ ሲያደርግ ታያላችሁ። ስለዚህ የመጽሐፉ ባለቤት እኔ እንደተማርኩት ኢየሱስ ክርስቶስ ሙስሊም አይደለም። ከሙስሊም ጋር የሚያገናኘው በህልምም በውንም በውጫሪም በቅዠትም አይገናኝም። ስለዚህ ጨርሰናል። ወደ ሌላ ጥያቄ። አንዳንድ ደቂቃ ይሰጠንና መደምደሚያ እንሰጣለን። አንዳንድ ደቂቃ መደምደሚያ አልሰጠንም። አንድ ደቂቃ ሙከሚል፣ አንድ ደቂቃ ቆይ። አንዴ ውይይት ነው ያደረግን ያለ ነው። በደቂቃ ነው ያወራን ያለ ነው። እባካችሁ አትረብሹ። ታወራላችሁ። አንዳንድ ደቂቃ የመደምደሚያ ይሰጠንና ከዛ በኋላ መቀጠል ትችላላችሁ። እኔ ሊወጣ ነው። በጣም ቆየሁኝ እዚህ ጋር ማለት ነው። ስለዚህ አንድ ደቂቃ ይሰጠኝ። አቦ እኔ ቲክቶክ ላይ አንድ ደቂቃ ሙከሚል፣ አንድ ደቂቃ ወደ ሀሳብ ግባ እኮ ታወራላችሁ እኮ። መደምደሚያ አንድ ደቂቃ ስጡኝ። ትልቁ ላይ አድርጉኝና
ኦኬ ልጀምር። ቢስሚላህ እኔ ያመጣሁት ሙግት ምንም ሊያፈርሰው አልቻለም። ምክንያቱም እኔ አብ የሚለው ቃል እንደ ባይብል አብ የሚለው ቃል ፈጣሪ ሁሉን አስገኝ ምንጭ በሚል ይመጣል ብዬ ማስረጃና ማስረጃ አቅርቤያለሁ። ያንን መሞገትም አልቻለም ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ትእዛዙን ለፈጣሪ እጅግሩን የሰጠ ስለነበረ ሙስሊም ነው ብለን እናምናለን ማለት ነው። ባጭሩ ሙስሊም ነበረ ብዬ አቅርቤያለሁ። አባት የሚለው ቃል ግን አባት የሚለው ምንጭና አዝገኝ በሚለው እንጠቀመዋለን። አባት የሚለውን ቃል በቃል ግን አንጠቀሙም። ለምን? ያንን አባት የሚለውን ነገር ሰዎች ኦንቶሎጂካል ስላደረጉት ማለት ነው። ፈንክሽናል በሆነ መልኩ ባይብል ላይ ይጠቀመዋል። ነገር ግን ሰዎች ከጊዜ በኋላ ስለቀየሩትና ኦንቶሎጂካል ስላደረጉት ማለት ነው። ኢየሱስ ሙስሊም ነው ክርስቲያን የሚል አንድ ማስረጃ ማምጣትም አልተቻለም። ይህን ይመስላል። ለነበረን ቆይታ አመሰግናለሁ። ጨርሻለሁ። እኔም ጨርሳለሁ። እኔም አንድ ደቂቃ አለኝ። እንዳሳያችሁት እንግዲህ ከአባትና ልጅ የሚለውን ሊተነትን ሞክሮ በባህሪ እግዚአብሔር በባህሪ አባት ነው፣ በባህሪ ኢየሱስ ክርስቶስ ልጅ ነው። ለምን ስንል መጽሐፍ ቅዱስ ከባህሪ አንጻር ነው የሚያገናኛቸው። ስለዚህ ሁለቱንም አትሪቢዩቶች ቁርአን ፈጽሞ አይቀበላቸውም። እግዚአብሔር አባት አይባልም። በሊትራል ሴንስም በሜታፎሪክም ሴንስም መጠቀም አይቻልም። እንደዛ ዲስክራይብ አይደለም። ስለዚህ ባጭሩ ኢየሱስ ክርስቶስ ሙስሊም አይደለም። አባት ብሎ ስለሚጠራ፣ ልጅ ብሎ ስለሚጠራ አባቴ በሱ ደስ የሚለኝ የምወደው ልጅ ከማውራትህ በፊት ኢየሱስም እንደዛ ሜታፎሪካሊ እንደማይናገር የኔ ሰዓት ነው። ጨርስና ኢየሱስ ክርስቶስ ሙስሊም አይደለም በጭራሽ። ምንም አያገናኘውም። በህልምም በውንም በቅዠትም ምንም የሚያገናኛቸው ነገር የለም። እናመሰግናለን።